የድምጿ እንኳን አይሰማ። እኔ ሲሳደብ የሆነ ነገር ጽፏለት ይሁን አላውቅም፣ አላየሁም። እኔ ብቻ ጁጁ ሀበሻዊት ምናምን የሚለውን ሳይ ለቀኩለት። ግን አሁን ትላንትና ምን ተባለ መሰለሽ? መጥቶ የሚሰድብሽን ሰው አምጥተሽ መክሰስ ትችያለሽ፣ ግን አንቺ እዚህ ጋር መስደብ መልስ መስጠት አትችይም። ኧረ እባክሽ ይሄ ለእኔ ነው። ቆይ አንድ ጊዜ የሚወጣ አድርጉ። በዚህኛ ይተረጎማል አይተረጎምም? በአሽሙርስ መሳደብ አልችልም። በአሽሙር ልካቸው በአሽሙርን ሲገልጹስ ደግሞ ምን አሉ መሰለሽ? እሱንም ዲስክራይብ የሚያደርገው የሚገልጸው ነገር ተጠቅመሽ መሳለብ። ያ ማለት እንግዲህ አሽሙር ሲተነተን መሰለኝ እንግዲህ አሽሙርም እንዲተነትኑ አረጓቸው። በይ በአሽሙር ካልቻልንማ ቲክቶክ ደልቼ ልጥፋ እንዴ? ዛሬ ጠብቃት እንጂ ህዋ ያስችላት። ግን እኮ በስመ አብ እውነት እንደዚህ ከዘለቀ አሪፍ ነው። የሰደቡት ግን አስበሽዋል? ኮመንት ላይ የሰደበኝን እየሄድኩ ስም ዝርዝር እየጻፍኩ ማሬ። እኔ የኢትዮጵያን ቲክቶክ እንደሚያዩ በምን እንዳወቅኩ ታውቂያለሽ ማሚ? የሆኑ ልጆች አሁን 2 ወር ይሆናል፣ ከ2 ወር በፊት 2 ወር ይሆናል አይ ቲንክ አውጥቻለሁ። አያዩንም ብለው ሰው አያየንም 5 ሰው ነው የሚያየን ብለውልሽ እዚህ ጥግ ላይ ይዘውልሽ፣ ይሄ ማዳም የምጥለው ሶፋ አለ አይደል ውጪ ላይ እዚህ ላይ ቁጭ ብለውልሽ 6 ወንዶች ቢራቸውን እየጠጡ ላይቭ መግባት። ጌታ ምስክሬ ነው። 30 ደቂቃ ሳይቆዩ ሲአይዲ መጥቶ አንጠልጥሎ 6ቱንም አንድ በአንድ ጨርቄ የለም ማቄ የለም ጨርቄ ማቄን ሳይሉ ሚካኤልን አርገው ይወሰዷል። አያዩኝም ማለት ዘበት ነው። አጀንዳ ባለበት ራሱ አያስችለኝም። የምወደው ሰው ራሱ ቢኖር ድርሽ አልልም። ስልኬን ነው ጎጥ ብዬ እንደምጠፋ ተስፋ አደርጋለሁ። አያስችለኝም። በተለይ የምወደው ሰው ሲናገሩ ሊያሳስቱኝ እኔንማ ሜሉ አንቺ ነሽ ሜሉ ለአፍሽ ይኸውልሽ። አሁን ልጅም እየመጣ ነው። ከእንግዲህ ስልኬን ራሱ የሚገዛ ካለ ከና አካውንቱ በነፃ የሚገዛትን በነፃ ነው የምሰጠው። ስሚ ለምን ለሱሄል አትሰጪውም? አንዳንዴ በቃ ይኸውላችሁ በእርሶ መጀን የተናገረችው ነገር መጣ። ሪች የተናገረችው ነገር ለሆነ ጊዜ ቲክቶክ ያስጠላል፣ ጸጥ ረጭ ይላላለች፣ ጸጥ ረጭ ይላላለች። ይሄው በቃ ባይ ወጥ በእርሶ መጀን ነቻ። በእርሶ መጀን ማለት ሪች ማታውቂያትም እዚህ ቤሩ ያለች ሲኒ ኖ መነካካት አይደለም። ታውቃለች። ካመንሽ መኝ ካላመንሽ አትመኝ ብላ ነው የምትነግረን። ያለችውን እኮ ነው። ህይወዬ እንዴት አደራችሁ? ሰላም አደርሽ? አለን። እንዴት ነው? እንዴት አደራችሁ? እግዚአብሔር በኮሜንትስ መሳደብ አይቻልም? አይቻልም። ምን ያርፈሽ ተቀመጪ። እዚህ ሀገር አትያት። አይ እናንተ ሀገር አይደለሁም እኔ ባትኖሪ የዚህ ሀገር መንግስት ማለት ነው። አሁን ሚሚ አንቺ አሜሪካ ብትኖሪ የዚህ ሀገር የዱባይ መንግስት ከአሜሪካ ጋር ግንኙነት ካለው እዛ ሀገር እንድትወጪ ያደርግሻል። ለስማ ጂጂ የሪከርድ ማድረግ ትችያለሽ። መጥፎ ነገር አትይ፣ ፎቶ መለጠፋችን። አሁን ይኸውልሽ በቃ አሁን ዱባይ ላይ የመጨረሻ ጸብ የሰማነው የበቄንና የዩመን ማኛ ነው። ከዚህ በኋላ ጸብ የለም፣ ግርግር የለም። ግን ያስጠላል። ሞቅ ከሌለ እኮ ጨዋታው አይደራም። ማዕቀብ ነው የተጣለብን። አዎ ያው ትንሽ ይቦጫጨቃሉ። መታረቃቸው ስለማይቀር እንደዚህ ሞቅ ሲል ትንሽ ትዝናኛለሽ። ለምደነዋላ በሞቅ ሜሉ እንዴት ነሽ? ሜሉ እያሰበችበት ነው። እንዳታስቢ ፎቶ እንዳለጥፊ ጂጂዬ። እዚች ሀገር በኮሜንት ራሱ እንዳትሳደቡ ተብሎ ብዙ ማስጠንቀቂያ ተሰጥቷል። ትላንት ዱባይ ብቻ አይደለም። አሁን ሌላ ሀገር ሆኖ የሆነ ሰው ቢከስሽ የሆነ ቢናገርሽ ያንን ሰው ቀጥታ እዚህ ፖሊስ ስታመለክቺ ለዛ ፖሊሶቹ ያስተላልፋሉ።
ይኸውልሽ ምን ያደርጉኛል? ስቅላት አይፈረድብኝ። ያው ዲፖርት ነው፣ ወደ ሀገሬ እገባለሁ። እኔ እንደውም ዲፖርት ነው። ሌላማ ይኸውልሽ እኔ ልንገራችሁ ጥሩ ማረጋ አንድ ሳይቀረኝ ብቻ ሙሉ የዱባይ መንግስት በዱባይ መንግስት ስር ያለነውን ሁሉ ሌላ ሀገር ተቀምጠሽ ብትሳደቢ የዜጎችን መብት እያስከበረ ነው ማሪ። እዛ ሌላ ሀገር ነኝ ብለሽ እኔ እዚህ ነዋሪዋን ዱባይ ነዋሪዋን ብትሳደቢ እኔ ሄጄ ለዱባይ መንግስት አሜሪካ ተቀምጣ ሰደበችኝ ካልኩት ዜጋዬ ባትሆንም አገሬ ላይ ነዋሪ ነች ብሎ ለኔ ይቆምልኛል። እዛ ያለሽበት ድረስ ዜግነት አይሰጣችሁም። ከዚህ ሁሉ ለምን ዜግነትና መብትና ግዴታችሁን ለይታችሁ አታውቁም? ለምን ዜግነት አይሰጣችሁም? ለምን ደግሞ የደሞዝ ጭማሪ አያስደርግላችሁም? ብዙ ጥቅማ ጥቅሞችን እሱን ቢያስተካክል አይሻልም? እሱን እኮ እሱ አይደለም እኮ ማሪ። ያው አንቺ ስለማን መንግስት ነው ማውራው? እኔ ስለ ዱባይ መንግስት እኮ ነው። እኔ ዱባይ ተቀምጬ አንቺ ስለማን መንግስት ነው ማውራው? እኔ ስለ ዱባይ እኮ ነው ማውራው ውዴ። አሁን እኔ ዱባይ ሆኜ አንቺ አሜሪካ ሆነሽ እኔ መሳደባችን የዱባይ መንግስት አንቺ የተቀመጥሽበት ሀገር ጋር ግንኙነት ካለው እኔ ጋር ያለችውን ልጄን ሰድባለች ብሎ አንቺም ይከስሻል ማለት ነው። ገብቶሻል? እንደዛ ነው። እዚህማ ከሌላ ጋር አታነካኪኝ። የዚህ ሀገር ነው ያልኩሽ ሀብቴ። እኛ የትም ሀገር ከዱባይ ውጭ ያለ ነው እንደፈለገ እንረግጣቸዋለን። ትንፍሽ በሉት ሜሉ። እኛም በቃ ሰው ሲያስቸግረን ወደ እናንተ እንትና ዳይቨርት እናረጋለን። አየኝ እኮ አሁን የኛ ሀገር መንግስት ስርዓቱ ገና ከሌ ተሳድባለች ብሎ ሲያስስሽ፣ እሱ ደግሞ ለየት የሚያደርገው ኮመንት ላይ ያለውን ጽፈሽ ሄደሽ በኮመንት ከሰሱኝ። አየኝ እኮ ስርዓቱ ስንት ችግር ያለበት ሀገር። ባለፈው በሆነ ጉዳይ ጠበቃ እናግሬ ሳቁብኝ እኮ በለድዬ ውስጥ ነበር የምሰራው። በለድዬ ውስጥ ነው የምሰራው እና እንዲህ እኮ የሆነ ነገር ተፈጥሮ ናቸዋለሁ ከት ብለው ነው የሳቁት። ብታይ እንዳለኝ አለ ምን እንዳለ ታውቂያለሽ? ስቢላ አድ በፊከ ነው ያሉት። አድ በተቀደም ስቢላ አላለኝ። ሽበዳት እሺ ባድና አስማ ነው ያለኝ እኮ። ስንት ሀሳብ አለብን አስበሽዋል? ስንት እናትዬ ካሁን ምን ተፈጠረ የሚል ሀገር ገና በሽዬ ላበሽዬ ተሰዳደቡ ብሎ ታየኝ። ፋይል ከፍቶ አስበሽዋል? ፋይል ከፍቶት ቤንዚን አወጡ። በተወደደ ቤንዚን ራሃው ጀይጌ ኬዛችንን ሲከታተል እውነትም ስራ ፈት ነው የሚሆኑት። ምስር እንዲህ እያልሽ ሳቅለሽ እናትዬ ቁጭ ብለሽ ባሽሙር በምን ሂጂብን ዓለም አቀፍ አሜትሽን ብትሄጂበት ይሻላል ማሬ። አሽሙር ራሱ ልትተረጎም ነው አሉ ማሬ። ይኸውልሽ እንደው የፈለገ አይደረግም ቢባል እንኳን ዓለም አቀፍ ነገር ቢሆን ይሄ ቪዲዮአችንን ከፍተን በዱድኛም ቢሆን እንሳደባለን። አይቀርም። እኔማ አይቻልም ወይ በአሽሙር ስል እኮ ነው። ኧረ አይቻልም ማለት አሽሙር ራሱ ልትተረጎም ነው ማሬ። እኔን የሚወክል እኔን የሚገልጸኝ አሽሙር ከተናገርሽ አለቅ። ጋይስ ፎሎ ያላረጋችሁ ፎሎ አድርጉኝ። ገስ ያሉት ፎሎ ተደራሩ። አሁን ፎሎ በቃ ከዚህ በኋላ ፎሎ ነው ማደራረግ። መች ነው 50 ሺህ የሚገባው? አረ በጣም ወርደ ወይ ኩኪዬ አንቺ ስራ ፈጣፋሽ። ጋይስ ፎሎ አድርጉኝ በእናታችሁ። ፎሎ ያላረግ ስትወጡ ደግሞ እንዳታነሱት። በመድኃኒዓለም ይጃችኋለሁ። እኔ ምለው ህውዬ 6,000 ሰዎች እኔ ምን አድርጊያቸው ነው አንፎሎ ያደረጉኝ? በቃ እነሱ ናቸው ያደረጉሽ ብለሽኛል። እኔ ወጥቼ ቪዲዮ ሰራለሁ። በቃ ሀሜትም አይቻልም ውዴ። ማርያም አማለው እዚህ የሚታማ ቢጠፋ እኔ ሲጀመር ከእናንተ ጋር ተነካክቼ አላውቅም። ከሀበሻ ጋር አማላችኋለሁ። ስራው እንደሆነ የለ ወደ ቀድሞ ስራዬ ዝም በያቸው። እኔ ከሀበሻ ጋር አልነካካ። ወደ ድሮ ስራዬ በጣም ብዙ የሚታማ ያልታሙላችሁ እኔ ጀምረው እውነቱን ነው አይደለም? የዱባይን አይደለም ያለችው የእንትናን ነው። እውነቱን ነው። አይ የሀገሬ ልጅ አስታወስከኝ እናት ሊያነካኩኝ። እኔ ገብቼ በልቼ ወጥቻለሁ። ያውኔ ስምኝ እህቴ እንዴ ብሬ አው እሺ ነይ። ምንድነው ችግርሽ? እኛ ከዛ ገደም ያለውን ሰደብኩት ማለት ነው ወይ? ጉድሽ ገባሽ። በቃ አቅራቢያሻለሁ። ሁሉ ነገርሽን አውቃለሁ። ታያለሽ፣ ጠብቂ በሲዝን ሲሆን አለኝ። የትኛውን ነው? ቆይ አሜሪካ እንደሚኖረው እሱ እዚህ ሰው አለው ወይ? ይችላል። አነካካሽን እንዴት አይችልም? ምንም የማይቻል የለም ተብሎ ትላንት ስብሰባ ነው ሰማሁ። ማታ የነበረ ሰው ነው የተናገርሽው? ወይኔ በላች።
ችግር የለውም። እዚህ ነን አይሰማም። አሁን ወይኔ ብሬ እግዚአብሔርን ማርያምን ብሬ አንተ አሁን ለቀልድ ይሆናል የጻፈው ልክ እኮ ነህ። ወይኔ ብሬ ከጉድ ነው ያወጣኝ። በቃ እና እንዴት ናችሁ? በተረፈ እናቴ ኩብዝ በሙዝ መብላት አልሳችንን ቀጣት ታርጌታ እናቴ ትሙት በጣም ከባድ ሆኗል አሉ። እንዴ ትቀልጃለሽ እንዴ? ሀገሬ ልጅ እሱን አስታወሰኝ። ሌሎቹማ በገባም ደስ ነው የሚላቸው። እግዚአብሔር ይስጥ። የአዳማ ልጅ ሄለንማ ኖርዌይ ነው ያለችው አይደል? ሄለንማ ሄለንን አያካትትም። ኦልሬዲ እኮ በቃ የእሷ ነገር ሆነ ተከናወነ። እሷማ እኮ በቃ ሚዲያ ላይ ማንንም እንዳትናገሪ ስለተባለች ሩዝና ተልባ ቀላቅላ መልቀም ጀመረች። ሰሚን ልንገርሽ፣ ቆይ ልጇን ምናምን ወሰዱ የሚባለው እውነት ነው? በኪዳነ ምሕረት አውቃ ነው እንዴ? 31 አመቱ ነው ምናምን አሉ እኮ ልጇ 21 ነው 31። ኧረ ሴትዮ ቁጥር ተሳስተሻል። ብሬ ናግባ እስኪ። አይ ፈረንጅ ሀገር እኮ አንቺ 18 አመት ከሆነ በኋላ ቤተሰብ ግዴታ የለበትም እንደኛ መሰለሽ። ብሬ እንደው ከጉድ ነው ያወጣኸኝ። ሂዊ ልታስወር እኔማ ልማር ልጅ መቼ እማራለሁ ዘላለሜ። አይ ትላንት በጣም ነው በማስጠንቀቅ እያወሩ የነበረው እያየን ነበረ። ወይኔ እግዚአብሔርን አዎ ማርያምን ያፎ ለምታ በቅቤ አይታሽም። በጣም ነው የሚያስፈራው በዚሁ ከሄዱ። በጣም ሜሉማ እኛ ጋር አይደለችም እኮ ለዚህ እኮ ነው ሜሉ አዎ ሜሉ እኔ ቆየው ከዱባይ ተለቀቀርኩ ነበረ ስራ የለዋቸው ምን አስበሽዋል ሲባል በጌታ ስም ዳንቺ ገና አንቺማ ተያትናገሪ እናቴ እኔ ራሱ ራሴን የራሴን አጀንዳ መፍጠር አለብኝ። ብሶት ማሰባሰቢያ ብዬ ብሶት ያለበት ሰው እኔ ጋር መጥቶ ይከፍላል፣ እኔ ረግጥለታለሁ። እንደዛ ማድረግ አለብን። ስሜታችሁን እኔ ጋር ትተነፍሱት ያው ነው እኮ ዞሮ የሚቀበልም ካለ እንቀብራለን፣ የሚረገጥም ካለ እንረግጥላችኋለን። ብቻ መክፈል ነው። ድምጿ ሁሉ ልስልል ብሏል። እመቤቴ በዛኛው ዋትስአፕ የላኩልሽ አዳምጪ። እሺ ምን እዛኛው እዚሁ ላይ ነው እንጂ እኔንም ተረፈ ነው እንዴ? አንቺ ግን ፈርቶሻል። ቆንጆ ነው፣ መከባበር ይኖራል። ግን ታውቃላችሁ ያለ አግባብ የሰው ልጅ አለመናገር